ይወደኛል ይጠብቀኛል በፍቅር ዓይኖቹ ይመለከተኛል ጌታ ይወደኛል ኢየሱስ ይወደኛል ይንከባከበኛል ይወደኛል ይጠብቀኛል። ሰላም ልጆች እንዴት ናችሁ? ስለመጣችሁ በጣም ደስ ብሎኛል። አሁን ስማችሁን ስጠራ የምሰጣችሁን ትወስዳላችሁ። ስማችሁን ማለት ነው። ሀሴት። እሺ ጎበዝ። እዛ ይዲዲያ። እሺ ከዛ ሳሌም። እሺ ሰላም ልጆች እንዴት ናችሁ? ይህ ሳምንታዊ የይወደኛል ፕሮግራማችን ነው። ቻይልድ ኢቫንጀሊዝም ፌሎሺፕ ከኢቫንጀሊካል ቲቪ ጋር በመተባበር የሚያቀርበው ፕሮግራማችን ነው ማለት ነው። ሳምንታችሁ በጣም ጥሩ እንደነበር ተስፋ አደርጋለሁ። እንኳን ደህና መጣችሁ። እናንተም ልጆች እንኳን ደህና መጣችሁ። እሺ ስለመጣችሁ በጣም ደስ ብሎኛል። ዛሬም የተለያየ ደስ የሚሉ ፕሮግራሞችን አብረን እናሳልፋለን ማለት ነው። የእግዚአብሔር ቃል እንማራለን፣ ከዛ እንዘምራለን፣ ከዛ የቃል ጥናት ጥቅስ እንማራለን። በሁሉም ደግሞ እግዚአብሔር እንዲረዳ በቅድሚያ እንጸልያለን ማለት ነው። ስለዚህ ለጸሎት ዝግጁ ነው ልጆች? ዝግጁ ነው? እሺ። አለቱ ኢየሱስ ነው። በአለቱ ላይ ቤቴን እሰራለሁ፣ በሮቼንም ዘጋለሁ፣ መስኮቶቼንም ቆልፋለሁ፣ አንገቴን ዝቅ አድርጌ ዓይኔን ጨፍኜ እጸልያለሁ። እሺ እኔ ስጸልይ ልጆች እናንተ አሜን ማለት ትችላላችሁ። እግዚአብሔር ሆይ እናመሰግንሃለን። ሳምንቱን በሙሉ ደግሞ በሰላም ስለጠበቅከን በጣም አድርገን እንወድሃለን። እግዚአብሔር ሆይ ደግሞ ዛሬም የሚኖረንን ፕሮግራም አንተ ባርክልን። በጌታ በኢየሱስ ስም አሜን። እሺ ልጆች እስቲ አንድ ጥያቄ ልጠይቃችሁ። በምሽት ምን ማድረግ ትወዳላችሁ? ምሽት ከትምህርት ቤት ተመልሳችሁ ቀኑ ሲጨልም ማለት ነው ምን ማድረግ ትወዳላችሁ? መተኛት። ሌላስ? እራት መብላት። ብዙ ነገር እናደርጋለን አይደለ? ስለዚህ ዛሬ ምሽት ላይ የምናደርገውን ነገር ዛሬ እንስላለን ማለት ነው። የሚተኛ ሰው ካለ የሚተኛ ሰውን ይስላል። አልጋ መሳል ትችላላችሁ፣ የሚተኛ ሰው መሳል ትችላላችሁ። አንዳንዴ ደግሞ ማታ ምን እናደርጋለን? እናነባለን አይደለ? መጽሐፍ ቅዱስን ልትስሉ ትችላላችሁ፣ የሚያነብ ሰው ልትስሉ ትችላላችሁ። የምትፈልጉትን ግን ማታ የምታደርጉትን እራት መብላት ሊሆን ይችላል። የሚበላ ሰው ምግብ ልትስሉ ትችላላችሁ። ስለዚህ የፈለጋችሁትን ግን ማታ የምታደርጉትን ትስላላችሁ ማለት ነው። ዝግጁ ናችሁ? አዎ። ዝግጁ ናችሁ ለመሳል? አዎ። በጣም ጎበዝ። ለሁላችሁም ወረቀት እሰጣለሁ። ከዛ በኋላ ትስላላችሁ ማለት ነው።
እሺ ልጆች የስዕል ጊዜያችሁ እንዴት ነበር? ጥሩ ነበረ? እሺ አሁን የሳላችሁትን ለኔ ታሳዩኛላችሁ። የሳላችሁትን ለኔ ያቤኒ አይታየኝም። እንደዚህ አዙረው። አይ በሁለት እጅግ እንደዚህ ያዘው። አዎ እሺ። የራእይስ? እሺ የሳሮንስ? የእልልታስ? ከዛ የፍቅር? እሺ በጣም አመሰግናለሁ። አሁን ማስቀመጥ ትችላላችሁ እዛው ባላችሁበት። እሺ ማታ ማታ ምናልባት የምናደርጋቸውን ነገሮች ስንተኛ፣ መጽሐፍም ስናነብ፣ ስንበላም እግዚአብሔር ነው ይረዳን አይደል? ያንን እንድናደርግ። ስለዚህ እግዚአብሔርን ሁልጊዜ ምን ማድረግ አለብን? ማመስገን አለብን ማለት ነው። ስለዚህ አሁን ከኔ ጋር አመስግኑት የሚለውን መዝሙር አብረን እንዘምራለን። እናውቀዋለን አይደለ? አመስግኑት የሚለውን መዝሙር። ስለዚህ እግዚአብሔርን እናመሰግነዋለን። እግዚአብሔርን መች ነው የምናመሰግነው? በጠዋትም፣ በቀንም፣ በማታም፣ በሌሊትም እግዚአብሔርን ማመስገን እንችላለን ማለት ነው። እሺ ይህንን መዝሙር ለመዘመር 1 2 3 አመስግኑት አመስግኑት በጠዋትም አመስግኑት በቀትርም አመስግኑት 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 በምሽትም አመስግኑት በሌሊትም አመስግኑት አመስግኑት አመስግኑት። እሺ ልጆች አሁን ድምጻችንን በደንብ ጮክ አድርገን በደንብ እንዘምራለን ማለት ነው። መዝሙሩን የማይችለው ልጅ አለ እንዴ? የማይችለው ልጅ የለም አይደል? ሁላችንም እንችላለን አይደል? ስለዚህ ድምጻችንን በደንብ ጮክ አድርገን እንዘምራለን። 1 2 3 አመስግኑት አመስግኑት በጠዋትም አመስግኑት በቀትርም አመስግኑት 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 በምሽትም አመስግኑት በሌሊትም አመስግኑት አመስግኑት አመስግኑት። እሺ ልጆች በጣም ጥሩ። አሁን በመቀጠል ደግሞ የቃል ጥናት ጥቅስ ጊዜ ይኖረናል። የእግዚአብሔርን ቃል አብረን እናጠናለን ማለት ነው። ነገር ግን ልጆች ይህንን የቃል ጥናት ጥቅስ ስታጠኑ ሁላችሁም በአእምሯችሁ ወይም በቃላችሁ ለመያዝ ሞክሩ። ምክንያቱም መጨረሻ ላይ ጥያቄዎች ስላሉ ጥያቄዎቹን ማስታወስ እንድንችል በደንብ በቃላችን መያዝ አለብን ማለት ነው። አሁን የቃል ጥናት ጥቅስ እንማራለን ማለት ነው አብረን። እሺ ልጆች አሁን አንድ ጥያቄ ጠይቃችኋለሁ። ይህን ጥያቄ በቴሌቪዥን ላይ የምትከታተሉንም ልጆች እንድትሰሙኝ ይፈልጋለሁ። በጣም ብዙ ጊዜ እናንተ የምታመሰግኑት ወይም አመሰግናለሁ የምትሉት ማንን ነው? ማንን ነው? መልሱን የሚያውቀው ልጅ አፍንጫውን ይዛል። እሺ ዲዲያ ማንን ነው የምታመሰግኘው? እግዚአብሔርን ነው የምታመሰግኘው። በጣም ጥሩ ተቀመጭ። አዎ አንዳንድ ጊዜ እኔ ብዙ ጊዜ አመስግኛ አውቃለሁ። ታዲያ ምን ሲያደርጉልኝ መሰላችሁ ሰዎችን የማመሰግነው? አንዳንድ ሰዎች በጣም አስገራሚ ስጦታ ይሰጡኛል። ምን እንደሰጡኝ ታውቃላችሁ? አንድ ጊዜ በጣም የምታምር ኳስ ሰጡኝ። ያችን ኳስ ሳገኛት በጣም ደስ አለኝና ኳሱን ያስኩኝና የሰጡኝን ሰዎች አመሰግናለሁ አልኳቸው። ከዛ ደስ አላቸው ማለት ነው። ዛሬ ስለ ምስጋና የሚናገር የመጽሐፍ ቅዱስ ጥቅስ አብረን እንማራለን። ታዲያ ይህንን ጥቅስ የምንማረው ከመጽሐፍ ቅዱሳችን ነው። ይሄ ምን ይባላል? መጽሐፍ ቅዱስ ይባላል። መጽሐፍ ቅዱስ የእግዚአብሔር ቃል ነው። መጽሐፍ ቅዱስ በጣም ደስ የሚያሰኙ ታሪኮችን የያዘ እኛን የሚያስተምረን እኛ ደግሞ ሁልጊዜ ልናነበው የሚገባ ነው። ይህ መጽሐፍ ቅዱስ በጣም ግሩም የሆነ መጽሐፍ ነው። ታዲያ ከመጽሐፍ ቅዱሳችን በሁለት ዋና ዋና ክፍሎች ይከፈላሉ። አንደኛው ብሉይ ኪዳን ይባላል። ሁለተኛው ደግሞ አዲስ ኪዳን ይባላል። ብሉይ ኪዳን 39 መጽሐፍቶች አሉት።
አዲስ ኪዳን ደግሞ 27 መጽሐፍቶች አሉት። ታዲያ 39 ሲደመር 27 አጠቃላይ ስንደምራቸው 66 ይሆናሉ ማለት ነው። ታዲያ ይህ መጽሐፍ ቅዱስ የ66 መጽሐፍቶች ስብስብ ነው ማለት ነው። ታዲያ ዛሬ የምንማረውን ጥቅስ እኔ ከመጽሐፍ ቅዱስ ሳነብ እናንተ ደግሞ በጆሮአችሁ ምን ታደርጉኛላችሁ? ትሰሙኛላችሁ። በጆሮአችሁ ምን ታደርጉኛላችሁ? ትሰሙኛላችሁ። እንደዚህ ይላል መዝሙር 136 ከቁጥር 1 እግዚአብሔርን አመስግኑ ቸር ነውና ምሕረቱ ለዘላለም ነውና ይላል። ሰማችሁኝ? ሰማችሁኝ? በጣም ጥሩ። እናንተን አሁን ለምሳሌ ከዚህ ጋር አንብቡልኝ ብላችሁ ታነቡልኛላችሁ እንዴ? ይነበብላችኋል? ይነበብላችኋል እንዴ? እንደዚህ በሩቅ ይዤው ይነበብላችኋል? ይነበብላችኋል? ልጆችዬ በጣም ተሳስታችኋል። አይነበብላችሁም። ለእናንተ የሚነበብላችሁ በዚህኛው መንገድ ሳዘጋጅላችሁ ነው ማለት ነው። ይሄኛው ግን በጣም በትልቁ ይነበብላችኋል አይደለ? በጣም በትልቁ ይነበብላችኋል። በጣም ጥሩ። ታዲያ እዚህ ጋር መዝሙር 136 ከቁጥር 1 ይላል። አዎ መዝሙር ማለት በብሉይ ኪዳን መጽሐፍ ቅዱስ ውስጥ የሚገኝ መጽሐፍ ነው። ብሉይ ኪዳን 39 መጽሐፍቶች ነበሩት አይደለ? ከነዛ 39ኙ መጽሐፍቶች ውስጥ አንዱ መዝሙር ይባላል። ምን ይባላል አልኳችሁ? መዝሙር ይባላል። ታዲያ መዝሙር ምዕራፍ 136 ከቁጥር 1 እንደዚህ ይላል እግዚአብሔርን አመስግኑ ቸር ነውና ምሕረቱም ለዘላለም ነውና ይላል። ልጆች ጥያቄ ልጠይቃችሁ ነው። እግዚአብሔር ማን ነው? እግዚአብሔር ማን ነው? የሚነግረኝ አለ? እግዚአብሔርን አታውቁትም እንዴ? እግዚአብሔርን አታውቁትም መሰለኝ። እሺ እግዚአብሔር ማን ነው? ኢየሱስ ነው እግዚአብሔር። በጣም ልክ ነሽ። እግዚአብሔር እሱ ኢየሱስ ነው ወይም ኢየሱስ እግዚአብሔር ነው። ሌላስ እግዚአብሔር ማን ነው? እኔ ፍንጭ ልስጣችሁ። እግዚአብሔር ፈጣሪ ነው። እግዚአብሔር ምንድን ነው አልኳችሁ? በጣም ጥሩ። አዎ እግዚአብሔር ፈጣሪ ነው። እግዚአብሔር ምን ፈጠረ? ወፍን የፈጠረው ማን ነው? ቢራቢሮን የፈጠራት ማን ነው? ትልቁን ዝሆን የፈጠረው ማን ነው? እግዚአብሔር ፈጣሪ ነው። እግዚአብሔር ደግሞ ፈጣሪ ብቻ ሳይሆን ፍቅር ነው። እግዚአብሔር ፍቅር ነው። እግዚአብሔር ሁላችሁንም ይወዳል። እግዚአብሔር ራእይን ይወዳታል። እግዚአብሔር ይዲዲያን ይወዳታል። እግዚአብሔር እኔን ይወደኛል። እግዚአብሔር ሁሉንም ሰዎች የሚያፈቅር አምላክ ነው ማለት ነው። ታዲያ እኛ እግዚአብሔርን ልናመሰግነው ይገባል። እግዚአብሔር ምስጋና ይገባዋል አይደል ልጆችዬ? አዎ። እስቲ አሁን እግዚአብሔርን እንዴት ማመስገን እንደምንችል አብረን እንመለከታለን። አሁን የጸሎት እጃችንን እናዘጋጅ። አይናችንን እንጨፍን። ከዛ እኔ የምለውን እናንተም ትደግማላችሁ ማለት ነው። እግዚአብሔር ሆይ እናመሰግንሃለን ስለምትወደን፣ ስለምትጠነቀቅልን እናመሰግንሃለን። በኢየሱስ ስም አሜን። አሁን ተቀመጡ። አዎ እግዚአብሔር ማመስገን ማለት ሁልጊዜ እግዚአብሔር ምስጋና የሚገባው አምላክ ነው። እግዚአብሔር ለኛ ይጠነቀቅልናል። እግዚአብሔር ለኛ ያስብልናል። እኛ እንዳንወድቅ፣ ስንጫወት እንዳንወድቅ፣ አንዳንዴ ጉንፋን ሲይዘንና ራሳችንን ሲያመን እግዚአብሔር ምን ያደርግናል? እሱ ያድነናል፣ ይፈውሰናል። ስለዚህ እግዚአብሔርን ማመስገን ይኖርብናል ማለት ነው። እሱ ብቻ አይደለም፣ እግዚአብሔር ቸር ነው። እግዚአብሔር ምንድን ነው? እግዚአብሔር ምንድን ነው? አዎ እግዚአብሔር ቸር ነው ማለት እግዚአብሔር ለኛ የሚያስፈልገንን ነገር በሙሉ ያደርግልናል እንደማለት ነው። አዎ እግዚአብሔር በጣም ይጠነቀቅልናል። እግዚአብሔር ትምህርት ቤት ስንሄድ፣ ስንጫወት ሁላ እግዚአብሔር ለኛ የሚያስፈልገንን ነገር ያደርግልናል። ምሕረቱ ለዘላለም ነውና ደግሞ ማለት የእግዚአብሔር ምሕረት እግዚአብሔር ለኛ የሚያስብልን ፍቅር ለዘላለም ነው ወይም አያልቅም እንደማለት ነው። እግዚአብሔር አንቺን ይወድሻል። እግዚአብሔር እኔን ይወደኛል። እግዚአብሔር አንተን ይወድሃል። እግዚአብሔር በፍጹም ለኛ ያለው ፍቅር አያልቅም፣ ለዘላለም ነው ማለት አያልቅም እንደማለት ነው። የእግዚአብሔር ቸርነትና ምሕረት አያልቅም እንደማለት ነው። ታዲያ ምናልባት እናንተ በዚህ መካከል በኢየሱስ ክርስቶስ ካላመናችሁ እናንተ ኃጢአተኞች ናችሁ።
ምክንያቱም በኢየሱስ የማያምን ሰው ኃጢአተኛ ነው። የኃጢአት ቅጣት ደግሞ ከእግዚአብሔር መለየት ነው። ስለዚህ እናንተ እግዚአብሔር ለእናንተ ኢየሱስ ክርስቶስን ስለላከላችሁ በኢየሱስ ክርስቶስ ካመናችሁ ከኃጢአታችሁ ንጹህ ትሆናላችሁ። ከዛ በኋላ ከእግዚአብሔር አትለዩም። ስለዚህ እናንተ በኢየሱስ ያላመናችሁ ልጆች ኢየሱስን እንድታምኑ አበረታታችኋለሁ። ምናልባት እዚህ መካከል ደግሞ በኢየሱስ ያመናችሁ ልጆች ካላችሁ እንኳን ደስ አላችሁ። እናንተ የእግዚአብሔር ልጆች ናችሁ። ሁል ጊዜ እግዚአብሔርን ማመስገን ትችላላችሁ። እናንተ የእግዚአብሔር ልጆች ስለሆናችሁ እግዚአብሔር ሆይ ያንተ ልጅ ስላረከኝ አመሰግንሃለሁ ማለት ትችላላችሁ። ምክንያቱም እናንተ የማ ልጆች ስለሆናችሁ የእግዚአብሔር ልጆች ስለሆናችሁ። አዎ በቴሌቪዥን ፕሮግራም ይህንን ፕሮግራም ብትከታተሉ እናንተም እግዚአብሔርን ሁል ጊዜ ማመስገን ትችላላችሁ። በኢየሱስ ክርስቶስ ያላመናችሁ ካላችሁ ግን በኢየሱስ እንድታምኑ አበረታታችኋለሁ። አሁን ይህን ቃል ጥናት ጥቅስ አብረን በደንብ በአይምሯችን እንይዘዋለን። ተዘጋጅታችኋል? ተዘጋጅታችኋል? በጣም 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 ጥሩ። እኔ የምለውን እናንተ ትላላችሁ። እሺ፣ እኔ ካልኩ በኋላ እናንተ ትላላችሁ። መዝሙር ምዕራፍ 136 ከቁጥር 1 እግዚአብሔርን አመስግኑ ቸር ነውና ምሕረቱ ለዘላለም ነውና። መዝሙር 136 መዝሙር 136 ከቁጥር 1። ስለዚህ አሁን ምን እናደርጋለን መሰላችሁ? አሁን ምን እንደምናደርግ ታውቃላችሁ? እንደዚህ እናደርጋለን። እኔና እናንተ ቦሊ እንጫወታለን። እንዴት መሰላችሁ የምንጫወተው? እኔ ለምሳሌ በእጄ ኳስ ይዣለሁ ብለን እናስባለን። በአይምሮአችን አንድ ነገር እናስባለን። በእጄ ምን ይዣለሁ? ኳስ ይዣለሁ። እስቲ እናንተም እጃችሁን እንደዚህ አድርጉ። እጃችሁን ኳሱን ለመቀበል እንደዚህ አድርጉ። እጃችሁን ኳሱን ለመቀበል እንደዚህ አድርጉ። ታዲያ እኔ ምንድነው ማድረገው መሰላችሁ? መዝሙር 136 ስላችሁ ሰወረውርላችሁ እናንተ ኳሱን ቅልብ ታደርጉታላችሁ። ከዛ እናንተ ቁጥር 1 ትሉና ለኔ መልሳችሁ ትሰጡኛላችሁ ኳሱን ማለት ነው። ከዛ እኔ እግዚአብሔርን አመስግኑ ብዬ ሰወረውርላችሁ እናንተ ኳሱን ንቅ ታደርጉትና ቸር ነውና ብላችሁ ለኔ ትመልስልኛላችሁ። ከዛ እኔም እንደገና በማስከተል ምሕረቱ ለዘላለም ነውና ብዬ እሰጣችኋለሁ ማለት ነው። ተግባብተናል? ስለዚህ እዚህ ጋር እንዲነበብላችሁ ሁላችሁም እዚህ ጋር ማንበብ አለባችሁ። ምክንያቱም ኳሱን መወርወር ብቻ ሳይሆን የምታደርጉት እያነበባችሁ ነው የምትወረውሩት ማለት ነው። ተዘጋጅታችኋል? ተዘጋጅታችኋል? እጃችሁን ከፍ አድርጉ። እጃችሁን ቦሊ ለመጫወት ከፍ አድርጉ። ቦሊ ለመጫወት አሁን እኔ መዝሙር 136 ስል እናንተ ቁጥር 1 ትላላችሁ ማለት ነው። መዝሙር 136 እግዚአብሔርን አመስግኑ ምሕረቱም ለዘላለም ነውና። በጣም ጎበዞች። አሁን ደግሞ እንደዚህ ነው የምናደርገው። ቦሊውን ነው የምንጫወተው። ግን እኔ ሰወረውርላችሁ እናንተም እኔ የምለውን ነው የምትደግሙት። ኳሱስ ቅልብ ታደርጉትና እኔ የምለውን ትላላችሁ ማለት ነው። ሁልጊዜ እኔ የምለውን ነው የምትደግሙት ማለት ነው። ተዘጋጅታችኋል? ተዘጋጅታችኋል? ስለዚህ ለወረውርላችሁ ተዘጋጅታችኋል? መዝሙር 136 ከቁጥር 1 እግዚአብሔርን አመስግኑ ቸር ነውና ምሕረቱም ለዘላለም ነውና። በጣም ጎበዞች። አሁን ይሄንን አስቀምጠዋለሁ ለቦሊ ለመጫወት እንዲያመቸን። እንነሳለን፣ ከመቀመጮቻችን እንነሳለን። እዛ ቦታ ሆናችሁ አሁን ቦሊውን ተነስተን ነው የምንጫወተው ማለት ነው። ተነስተን ነው የምንጫወተው። ቦሊውን ተነስተን ነው የምንጫወተው። ቦሊውን ተነስተን ነው የምንጫወተው። አሁን እጃችሁን ከፍ አድርጉ። ለመጫወት እጃችሁን ከፍ አድርጉ። ሁላችሁም እጃችሁን ከፍ አድርጉ። እጃችሁን ከፍ ያላደረጋችሁ ልጆች አላችሁ መሰለኝ። በጣም ጥሩ። ታዲያ ይህንን ጨዋታ በመጫወት ከኛ ጋርም በቴሌቪዥን የምትከታተሉ ልጆች አብራችሁ እንድትጫወቱ እናበረታታችኋለን። እኔ የምለውን ትላላችሁ። እሺ፣ እኔ የምለውን ነው የምትሉት። መዝሙር 136 ከቁጥር 1
እግዚአብሔርን አመስግኑ፣ ቸር ነውና ምሕረቱም ለዘላለም ነውና። በጣም ጎበዞች። ልጆች ምሕረቱ ቸር ለዘለዓለም የሆነው አምላክ ማን ነው? እግዚአብሔር ነው አይደለ? አዎ ትክክል ናችሁ፣ እግዚአብሔር ነው። አሁን ደግሞ በመቀጠል በጣም ወደምንወደው የመጽሐፍ ቅዱስ ትምህርታችን አብረን እንሄዳለን ማለት ነው። ይሄንን ጣፋጭ የሆነውን የእግዚአብሔርን ቃል ደግሞ በስነ ስርዓት ቁጭ ብለን አብረን እንማራለን ማለት ነው። ለመማር ዝግጁ ናችሁ? በጣም ጎበዝ ልጆች። አሁን የእግዚአብሔርን ቃል አብረን እንማራለን። እሺ ልጆች፣ አሁን አንድ ጥያቄ ልጠይቃችሁ ነው። ምናልባት እናንተ በጣም ፈርታችሁ ታውቃላችሁ? በጣም ፈርታችሁ ታውቃላችሁ? ወይም ደግሞ በጣም ተጨንቃችሁ ምንድነው ማድረግ ያለብኝ ብላችሁ ታውቃላችሁ? እስቲ ብሎ የሚያውቅ እጁን ያውጣ። ምናልባት እናንተ ፈርታችሁ ካወቃችሁ እጃችሁን አውጡ። አንዳንድ ጊዜ በጣም የሚያስፈሩንና የሚያስጨንቁን ነገሮች አሉ። አዎ ብዙ ጊዜ እኔ ስጨነቅና ስፈራ ምን እንደማደርግ ታውቃላችሁ? እግዚአብሔር ሆይ እባክህ እርዳኝ ብዬ ወደ እግዚአብሔር ጸልያለሁ። ታዲያ እግዚአብሔር በጣም በሚገርም ሁኔታ እኔን ከተጨነቅኩበት ሁኔታ ነፃ ያወጣኛል። እግዚአብሔር የኔን ጸሎት ይሰማኛል ማለት ነው። ምናልባት እናንተም ስትጨነቁ ወይም ስትፈሩ እንደዛ አይነት ነገሮችን ልታደርጉ ትችላላችሁ። በድሮ ዘመን አንድ እስራኤላውያን የሚባሉ ህዝቦች ነበሩ። ምን የሚባሉ ህዝቦች ነበሩ? እስራኤላውያን የሚባሉ ህዝቦች። ታዲያ እነዚህ እስራኤላውያን የሚባሉ ሰዎች እግዚአብሔር የመረጣቸውና እግዚአብሔር የሚጠነቀቅላቸው ህዝቦች ነበሩ። ታዲያ እግዚአብሔር አምላክ እስራኤላውያንን ይጠብቃቸው ነበረ። እነሱን በጣም ይወዳቸው ነበረ። ነገር ግን እስራኤላውያን በአንድ ወቅት ባሪያ ሆነው ነበረ። ልጆች ባሪያ ማለት ታውቃላችሁ? አዎ ባሪያ ማለት ጥቁር ማለት አይደለም። ባሪያ ማለት በአንድ ቦታ ውስጥ ለአንድ ሰው ሊሆን ይችላል የሚገዛ አገልጋይ እንደማለት ነው። ታዲያ እስራኤላውያን በግብፃውያን ውስጥ እንደ ባሪያ ሆነው ይገዙ ነበረ። የግብፅ ንጉሥ ፈርዖን ይባላል። የግብፅ ንጉሥ ስሙ ማን ነው? ፈርዖን ይባላል። ታዲያ ፈርዖን የእስራኤላውያንን ህዝብ በጣም አድርጎ ነበር የሚያስፈራራቸው።
በጣም ነበረ እስራኤላውያን ያዘኑት። ሁልጊዜ ለፈርዖን እና ለግብፃውያን ይሰራሉ። ትልልቆችም ይሰራሉ፣ ትንሾቹም እስራኤላውያን ይሰራሉ። በጣም ነበር የሚደክማቸው። እስራኤላውያን በጣም ብዙ ጊዜ ይደክሙ ነበረ። ከዛ በአንድ ወቅት እስራኤላውያን ወደ እግዚአብሔር ጮሁ ወይም ጸለዩ። እግዚአብሔር ሆይ ብለው ጸለዩ። እስቲ ልጆችዬ እግዚአብሔር ሆይ እስቲ በሉ። አዎ እስራኤላውያን ጮሁ ወደ እግዚአብሔር። እግዚአብሔር ሆይ እባክህን እርዳን፣ እኛ ባሪያ መሆን አንፈልግም ብለው መጮህ ጀመሩ። ከዛም በኋላ እግዚአብሔር የእስራኤላውያንን ጸሎት ሰማቸው። እግዚአብሔር ሩሩ የሆነ አምላክ ነው። እግዚአብሔር እስራኤላውያንን ሲያያቸው በጣም አዘነላቸው። ሁሌ ይደክማሉ፣ ሁሌ ባሪያዎች ናቸው፣ ሁሌ ግብፃውያንን ያገለግላሉ፣ ሁሌ ፈርዖንን ያገለግላሉ። ስለዚህ እግዚአብሔር አዘነላቸውና አንድ ግሩም የሆነ ሰው ላከላቸው። የዛ ሰውዬ ስም ሙሴ ይባላል። እስቲ ሙሴ በሉ። አዎ ልጆችዬ፣ ሙሴን እግዚአብሔር እንደዚህ አለው፣ ወደ እስራኤላውያን እልክሃለሁ፣ ለእስራኤላውያንም ነፃ እንደሚወጡ ትነግራቸዋለህ ብሎ እግዚአብሔር ሙሴን ተናገረው። ሙሴን በዛ ሰዓት እግዚአብሔርን ታዘዘው። ልጆች እናንተ እግዚአብሔርን መታዘዝ ትፈልጋላችሁ? አዎ እግዚአብሔርን ሙሴ ታዘውት ነበረ። ከዛ ምን እንደተፈጠረ ታውቃላችሁ? ሙሴ ወደ እስራኤላውያን ወደ እስራኤላውያን ሄደ። ከዛ በኋላ እስራኤላውያን በጣም ደክሟቸዋል፣ በጣም አዝነዋል። ከዛ ሙሴ እንደዚህ አላቸው፣ ለእግዚአብሔር በጥቂትም ሆነ በብዙ ማዳን አይሳነው፣ እግዚአብሔር ከግብፃውያን ያድናቸዋል ብሎ ለእስራኤላውያን ነገራቸው። እስራኤላውያን በዛ ሰዓት በጣም ተደሰቱ። ዋው እግዚአብሔር ጸሎታችንን ሰማን ሳይሉ አይቀርም። አዎ እግዚአብሔር ጸሎትን የሚሰማ አምላክ ነው። ልጆችዬ እናንተ ጸለያችሁ ታውቃላችሁ? ትጸለያላችሁ? በጣም ጎበዞች። ስትጸልዩ እግዚአብሔር የእናንተን ጸሎት ምን ያደርጋችኋል? እስቲ እንደዚህ ብላችሁ እግዚአብሔር እስቲ በሉ፣ የኔን ጸሎት ይሰማኛል። አዎ እግዚአብሔር የሁላችሁንም ጸሎት ይሰማችኋል። ዋው እግዚአብሔር ግሩም አምላክ ነው። እግዚአብሔር እናንተን ይወዳችኋል። እግዚአብሔር እንደሚወዳችሁ ታውቃላችሁ? እስቲ ከመጽሐፍ ቅዱስ እግዚአብሔር እንደሚወደን የሚያሳየውን አንድ ጥቅስ ነግራችኋለሁ። ይህ መጽሐፍ ቅዱስ ነው። መጽሐፍ ቅዱሳችን ላይ እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ዓለሙን እንዲሁ ወዷልና ይላል። እግዚአብሔር ዓለሙን ይወዳል። ዓለም ማለት ዛፍ፣ ተራራ ወይም ደግሞ እጽዋትን ማለት አይደለም። ዓለም ማለት አንቺን፣ እኔን በቴሌቪዥን ሆናችሁ ይህንን ፕሮግራም የምትከታተሉትን ልጆች በሙሉ እግዚአብሔር ይወዳችኋል። እግዚአብሔር ፍቅር ነው። እግዚአብሔር ምንድን ነው? እግዚአብሔር ፍቅር ነው። እግዚአብሔር አምላክ እናንተን ፈጥሯችኋል። አፍንጫችሁን የፈጠረው ማን ነው? ጆሮአችሁን የፈጠረው ማን ነው? ጭንቅላታችሁን የፈጠረው ማን ነው? ሁሉንም የእናንተን ሰውነት ቆንጆ አድርጎ የፈጠረው ማን ነው? እግዚአብሔር ነው። እግዚአብሔር በጣም ይወዳችኋል። እግዚአብሔር በጣም ለእናንተ ይጠነቀቅላችኋል። መጽሐፍ ቅዱስም ይህንን ያስተምረናል። ለእናንተ ብቻ ሳይሆን ለእስራኤላውያንም እግዚአብሔር ይጠነቀቅላቸው ነበረ። ስለዚህ ማንን ላከላቸው? ሙሴን ላከላቸው። ሙሴ እንደዚህ አላቸው፣ ከዚህ ቦታ ትወጣላችሁ፣ ከዚህ በኋላ ባሪያ አትሆኑም። ከዛ አንድ በጣም ወደሚያምር ቦታ ትሄዳላችሁ። ያ የሚያምር ቦታ ውሃዎች አሉ፣ እጽዋቶች አሉ፣ ቢራቢሮዎች ወይም ደግሞ አዋፋቶችም አሉ። በዛ ቦታ እግዚአብሔርን ታመልካላችሁ ብሎ ሙሴ ነገራቸው። በዛ ጊዜ አንድ ትእዛዝም እግዚአብሔር ሙሴ ለእስራኤላውያን ሰጣቸው። ያ ትእዛዝ እንደዚህ የሚል ነው። ከግብፃውያን በምትወጡበት ጊዜ አንድ ምግብ ትበላላችሁ። ያንን ምግብ ስትበሉ ቆማችሁ ተዘጋጅታችሁ ለመውጣት ተዘጋጅታችሁ በጥድፊያ ቶሎ ብላችሁ ትበላላችሁ ብሎ ሙሴ ለእስራኤላውያን ነገራቸው። ከዛም በኋላ እግዚአብሔር እንደተናገረው እስራኤላውያንን እየመራቸው ከግብፃውያን ዘንድ አወጣቸው። በጣም የሚገርማችሁ እግዚአብሔር እስራኤላውያንን የሚመራቸው እንዴት እንደሆነ ታውቃላችሁ? እንዴት መሰላችሁ? እስራኤላውያንን
በምድረ በዳ እየተጓዙ እግዚአብሔር በቀን ደመና የሚመስል ነገር ከፊታቸው ይሆናል። ደመና ታውቃላችሁ? በሰማይ ላይ የሚታየው ደመና ማለት ነው። ታዲያ ያንን ደመና እስራኤላውያንን ይመራቸው ነበረ። ደመናው ሲቆም እስራኤላውያንም ምን ይሆናሉ? ይቆማሉ። ደመናው ሲንቀሳቀስ ደግሞ እስራኤላውያንም ምን ያደርጋሉ? ይንቀሳቀሳሉ። እሱ ብቻ አይደለም፣ ማታ ጨለም ሲል ደግሞ ደመናው ወደ እሳትነት ይቀየራል። ከዛ እሳቱ አሁንም እስራኤላውያንን ይመራቸዋል። እስቲ ከእስራኤላውያን ጋር እስቲ አብረን ምንራመድ እንምሰል። እንደዚህ እያለን በእጃችን ብቻ እንደዚህ እያለን አብረን ምንራመድ እንምሰል። አዎ፣ ከዛ እሳቱ ድንገት ሲቆም እነሱ ምን ያደርጋሉ? ይቆማሉ። እሳቱ ሲንቀሳቀስ ደግሞ እነሱ ምን ያደርጋሉ? ይንቀሳቀሳሉ። ከዛ በኋላ እስራኤላውያን እግዚአብሔር በጣም በሚገርም ሁኔታ እየመራቸው አንድ ከፊታቸው ትልቅ ውሃ ወይም ወንዝ አጋጠማቸው። ያ ውሃ በጣም ሙሉ ነበረ። እስራኤላውያን እንዴት ይሆናል የሚያልፉት ያንን ውሃ? ዋኝተው ይመስላችኋል? አዎ፣ እስራኤላውያን ከፊታቸው በጣም ትልቅ ውሃ ነበር ያጋጠማቸው። ከዛም በዛው ደግሞ ፈርዖን አንድ ነገር አሰበ። የግብፃውያን ንጉሥ ፈርዖን አንድ ነገር አሰበ። እስራኤላውያንን ለምንድን ነው የለቀቅኳቸው? እነሱ እኮ ለእኛ ባሪያ የሆኑ ነበረ በማለት አሰበ። ከዛ በኋላ ፈርዖን ብዙ የጦር ኃይሎችን ወደ እስራኤላውያን ላካቸው። እስራኤላውያንን እንደገና አቁመው ወደ ግብፃውያን ሊመልሳቸው ስለፈለገ ፈርዖን ብዙ ወታደሮችን ላከ። እስራኤላውያን በጣም ደነገጡ። ዞር ሲሉ በጣም ብዙ ሰዎች እየተከተሏቸው ነው። ማን የላካቸው? ፈርዖን የላካቸው። ከፊታቸው ደግሞ ትልቅ ወንዝ አለ። እስራኤላውያን ማምለጥ ይችላሉ ብላችሁ ታስባላችሁ? በጣም ይከብዳል አይደለም? ምክንያቱም ከፊታቸው ውሃ አለ፣ ከኋላቸው ደግሞ የግብፃውያን ሰራዊቶች አሉ። በጣም አጣብቂኝ ውስጥ ገቡ። እስራኤላውያን ምን ማድረግ እንዳለባቸው ምንም አላወቁም። መፍራት ጀመሩ። እስቲ ልጆች እናንተ በጣም ስትፈሩ እንዴት ነው የምትሆኑት? በጣም ትንቀጠቀጣላችሁ። ወይኔ ትላላችሁ። እንደዚህ እስቲ በሉ፣ እንደዚህ በሉ እስቲ። ወይኔ ጉዴ፣ በጣም አስቸጋሪ ሁኔታ ነው ያጋጠመን ትላላችሁ አይደለም? እስራኤላውያንም እንደዛው በጣም ፈርተው ነበረ። ከዛ በኋላ አሁንም እስራኤላውያን ወደ እግዚአብሔር መጸለይ ጀመሩ። ከዛ በኋላ እግዚአብሔር ለሙሴ እንደዚህ አለው፣ ለእስራኤላውያን እንደዚህ በላቸው አለው ሙሴ። ከዛ ሙሴ ወደ እስራኤላውያን ሄደና እንደዚህ አላቸው፣ እናንተ እስራኤላውያን አትፍሩ፣ እኔ አሁን ድንቅ ነገር አደርጋለሁ። እነዚህን አሁን የምታዩቸውን ወታደሮች አታዩቸውም። ከዚህ በኋላ እናንተን አድናችኋለሁ በማለት ተናገረ። እግዚአብሔር እስራኤላውያንን የሚያድናቸው ይመስላችኋል? እግዚአብሔር እስራኤላውያንን ያድናቸዋል? አብረን በታሪክ ውስጥ እንመለከታለን። እግዚአብሔር አዳኝ ነው። እግዚአብሔር አዳኝ ነው። አንተንም እኔንም እግዚአብሔር አድኖናል። የእግዚአብሔርም ድነት የተገለጠው ኢየሱስ ክርስቶስን ለእኛ ኃጢአት በመላክ ነበረ። ኢየሱስ ክርስቶስ እሱ ሰው ሆኖ ተመላልሶ ነበረ። የኢየሱስ ክርስቶስ እናት ማነች? ስሟ ማርያም ትባላለች። ኢየሱስ ክርስቶስ በማርያም ማህፀን ውስጥ ተወልዶ ነበረ። ከዛም በኋላ ልክ እንደኛ እያደገ በቁመት እየጨመረ መጥቶ ነበረ። ልክ ሰዎች የሚያደርጉትን ነገር እሱም ያደርግ ነበረ ከኃጢአት በስተቀር። ኢየሱስ ክርስቶስ ኃጢአትን ያደርጓል ብላችሁ ታስባላችሁ እንዴ? ኢየሱስ ኃጢአትን የሰራ ይመስላችኋል? በፍጹም አልሰራም። ኢየሱስ ክርስቶስ እሱ ኃጢአትን ሳይሰራ ፍጹም ሆኖ ነበር የኖረው። ታዲያ ኢየሱስ ክርስቶስ ለኛ ኃጢአት ብሎ አንድ ስራ ሰርቶልን ነበረ። ያም የሰራልን ስራ ለኛ ኃጢአት ምን አደረገልን? በመስቀል ላይ ተሰቀለልን። ልጆችዬ በመስቀል ላይ ምን አደረገልን? ኢየሱስ ክርስቶስ በመስቀል ላይ ምን አደረገልን? ለኛ ኃጢአት ግን ሞቶ ቀረ እንደ ኢየሱስ ክርስቶስ አልቀረም። መጽሐፍ ቅዱሳችን ምን እንደሚናገር ከመጽሐፍ ቅዱስ እኔ ያነብላችኋለሁ። ሁላችንም የምናውቀው አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 3 እስከ 4 መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍም እንደሚል በሶስተኛው ቀን ተነሳ ይላል። ኢየሱስ በአንደኛው ቀን ተነስቷል? በአንደኛው ቀን ተነስቷል እንዴ? በሁለተኛው ቀን ተነስቷል እንዴ? በሶስተኛው ቀን ተነስቷል? አዎ፣ ኢየሱስ ክርስቶስ በሶስተኛው ቀን ተነስቷል። አሁን ያለው በሰማይ ነው። አሁን ያለው የት ነው? ኢየሱስ ክርስቶስ በሰማይ ነው።
ኢየሱስ ክርስቶስ የእግዚአብሔር ማዳን የተገለጠበት አስደናቂ አዳኝ ነው ኢየሱስ ክርስቶስ። ለእስራኤላውያንም እንደዚህ አላቸው፣ እነዚህን ግብፃውያኖችን እንዳትፈሯቸው፣ እኔ እናንተን አድናችኋለሁ አላቸው። ቅድም እንደነገርኳችሁ ከእስራኤላውያን ፊት ለፊት አንድ ነገር ነበር ብያችኋለሁ። ምን ነበር ያልኳችሁ? ትልቅዬ ምን ነበረ? ውሃ ወይም ደግሞ ወንዝ ነበረ። ከኋላቸው ደግሞ ምኖች አሉ? የግብፃውያን ወታደሮች አሉ። የምን ወታደሮች አሉ? የግብፃውያን ወታደሮች አሉ። እስራኤላውያን በመሃል ፈርተው ነበረ። ታዲያ እግዚአብሔር አምላክ ሙሴን እንደዚህ በማለት አዘውት ነበረ። ሙሴን እንደዚህ አለው፣ በእጅህ ምን ይዘሃል አለው። ከዛ ሙሴ በእጁ አንድ በትር ወይም ደግሞ እንጨት ይዞ ነበረ። ከዛ እንጨቱን ከያዘ በኋላ እግዚአብሔር እንደዚህ አለው፣ የያዝከውን እንጨት በወንዙ ላይ ዘርጋ በማለት ተናገረው። እንጨት በወንዝ ላይ ቢዘረጋ ምን ይሆናል? እስቲ አብረን እንመለከታለን። ከዛ በኋላ ሙሴ እንጨቱን ብድግ አደረገና በወንዙ ላይ ዘረጋው። እስቲ አብረን እንዘርጋው። እስቲ እንደዚህ አድርገን እስቲ እንያዝና ሙሴ እንደ ሙሴ እንደዚህ አድርጎ ሲዘረጋ ምን እንደሆነ ታውቃላችሁ? ሌሊት ኃይለኛ የሆነ ንፋስ መጣ። እስቲ በማለት እስቲ ንፋስን ድምፅ አሰሙ። በጣም ኃይለኛ ንፋስ ነው፣ በጣም ኃይለኛ ንፋስ ነው፣ በጣም ኃይለኛ ንፋስ ነው። ከዛ በኋላ ወንዙን ክፍል አደረገውና በአንድ በኩል ወንዙን እንደ ግድግዳ ቆመው፣ በዚህኛው በኩል ክፍል አደረገውና ወንዙን እንደ ግድግዳ ቆመው። ልጆችዬ እናንተ ውሃ ቆሞ አይታችሁ ታውቃላችሁ? ውሃ በእግሩ ቆሞ አይታችሁ ታውቃላችሁ እንዴ? ይሄ ተአምር ነው። እግዚአብሔር ያደረገው ተአምር ነው። ከዛ በኋላ ወንዙ ምን አለ? ተከፈለ። ከዛ በኋላ ሙሴ እንደዚህ አላቸው፣ እናንተ እስራኤላውያን በተከፈለው ወንዝ ውስጥ አሁን መሻገር ትችላላችሁ በማለት ተናገራቸው። እስራኤላውያን በሙሉ በዛ በተከፈለው ውሃ ውስጥ ማድረግ ጀመሩ፣ መሻገር ጀመሩ። እግዚአብሔር ተአምራትን አደረገ። ወንዙ ልክ እንደ ግድግዳ ቆመ፣ በዚህም እንደ ግድግዳ ቆመ። ከዛ በመሃላቸው መሻገር ጀመሩ እስራኤላውያን ሲሻገሩ የፈሩ አይመስላችሁ? ምናልባት የቆመው ውሃ እንደገና ቢመለስባቸው እስራኤላውያን ምን ይሆናሉ? ይሰምጣሉ፣ ይሞታሉ። ነገር ግን እስራኤላውያን እስኪያልፉ ድረስ ያ ውሃ እንደ ግድግዳ ቆሞ ነበረ። ልጆችዬ በጣም አስደናቂ ነው። እግዚአብሔር ተአምራትን የሚያደርግ አምላክ ነው። በኢየሱስ ክርስቶስ ያመንኩ ወይም ያመንሽ በዚህ መካከል ካላችሁ እንዲሁም ደግሞ በቴሌቪዥን ፕሮግራም ይህንን ፕሮግራም የምትከታተሉ እናንተ በኢየሱስ ያመናችሁ ልጆች እንኳን ደስ አላችሁ። ምክንያቱም እግዚአብሔር የእናንተን ጸሎት ይሰማችኋል። እግዚአብሔር የእናንተን ጸሎት ይሰማችኋል። እግዚአብሔር አንዳንድ ጊዜ እናንተ ስትጨነቁ፣ ስትፈሩ፣ ግራ ስትጋቡ፣ ብቻችሁን ስትሆኑ ስትጸልዩ እግዚአብሔር የእናንተን ጸሎት ምን ያደርጋችኋል? ሊዲያ የአንቺን ጸሎት እግዚአብሔር ምን ያደርጋል? ይሰማሻል። አዎ እግዚአብሔር የሁላችሁንም ጸሎት ይሰማችኋል። እግዚአብሔር ጸሎትን የሚሰማ አምላክ ነው። ስለዚህ እግዚአብሔርን ልናመሰግነው ይገባል ማለት ነው። እስቲ አሁን እጃችንን እንደዚህ እናደርግና እግዚአብሔርን እናመስግነው። እኔም ብለው እንትላላችሁ። የጸሎት እጃችሁን አዘጋጁ። ከዛ እኔም ብለው እንትላላችሁ። እግዚአብሔር ሆይ ስለጠበከኝ አመሰግናለሁ። በኢየሱስ ስም አሜን። አሁን ተነሱ። አሁን ምን እናደርጋለን መሰላችሁ? አመስግኑት የሚለውን መዝሙር እንዘምራለን። ታውቁታላችሁ። ስለዚህ ተቀምጣችሁ ነው የምትዘምሩት። እሺ፣ ስለዚህ ይህን መዝሙር ለመዘመር 1 2 3 አመስግኑት በጠዋትም አመስግኑት፣ በቀትርም አመስግኑት። በሌሊትም አመስግኑት። አመስግኑት። አሁን እንቆማለን። በእግሮቻችን ቆመን ይህን መዝሙር እንዘምረዋለን ማለት ነው። እሺ፣ ስንዘምር ታዲያ እንዴት ነው የምንዘምረው? እየተራመድን ነው የምንዘምረው ማለት ነው። እሺ፣ እኔ ስቆጥር ነው የምንጀምረው። 1 2 3
አመስግኑት አመስግኑት እግዚአብሔርን አመስግኑት በቀትርም አመስግኑት 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 በሌሊትም አመስግኑት አመስግኑት አመስግኑት። አሁን ተቀመጡ። በጣም ጎበዞች። እንደነገርኳችሁ በዛ ቦታ የነበረው ያ እስራኤላውያንን ያስፈራቸው ውሃ ቆመ። ከዛ እስራኤላውያን በመሃሉ ምን አሉ? ተሻገሩ። በዛ ጊዜ ከኋላ ምኖች ነበሩ ብያችኋለሁ። የግብፃውያን ምኖች ነበሩ? ወታደሮች ነበሩ። በዛ ጊዜ የእስራኤላውያን ወታደሮች እስራኤላውያንን ተከትለው ወደ ውሃ ውስጥ መግባት ጀመሩ። ወደ ውሃ ውስጥ ሲገቡ ምን እንደተፈጠረ ታውቃላችሁ? ውሃው በግብፃውያን ላይ ተመልሰው ምን አለባቸው? ተዘጋባቸው። ግብፃውያን በፍጹም ማለፍ አልቻሉም። በውሃው ሰመጡ። እግዚአብሔር እስራኤላውያንን ምን አረጋቸው? አዳናቸው። እግዚአብሔር ምን ያደርጋል ማለት ነው? ያድናል ማለት ነው። እስቲ እግዚአብሔር አዳናቸው እስቲ በሉ። እግዚአብሔር አዳናቸው። እስቲ ደግማችሁ በሉ። እግዚአብሔር የሚያድን አምላክ ነው። እግዚአብሔር ምን የሚያደርግ አምላክ ነው? የሚያድን አምላክ ነው። ታዲያ እናንተም ከኃጢአታችሁ መዳን ትችላላችሁ። ልጆች ከኃጢአት ለመዳን መንገዱ አንድ ብቻ ነው። እሱም ኢየሱስ ክርስቶስን ማመን ነው። ታዲያ ግን ኢየሱስ ክርስቶስን የምታምኑት እንዴት እንደሆነ ዛሬ ከኔ ጋር አብረን እንመለከታለን። በኢየሱስ ክርስቶስ ካመናችሁ ከኃጢአታችሁ መዳን ትችላላችሁ። ከእግዚአብሔር መለየት አይሆንላችሁም፣ ወይም ከእግዚአብሔር ከመለየት ትድናላችሁ ማለት ነው። ልጆችዬ እግዚአብሔር እናንተን ያድናችኋል ከኃጢአታችሁ። ምናልባት በኢየሱስ ክርስቶስ ያላመንሽ ወይም ያላመንክ ካላችሁ እናንተ በኢየሱስ ክርስቶስ ማመን ይኖርባችኋል። በኢየሱስ ካላመናችሁ የእግዚአብሔር ልጆች አትሆኑ፣ ከእግዚአብሔርም ትለያላችሁ። ስለዚህ በኢየሱስ ክርስቶስ እንድታምኑ አበረታታችኋለሁ። እስቲ ሁላችንም አይናችንን ጨፍነን አንገታችንን ዝቅ አድርገን በኢየሱስ ያላመናችሁ ሰዎች ልጆች ካላችሁ ይህንን ጸሎት እኔ የምለውን ጸሎት ከኔ በኋላ ትላላችሁ ማለት ነው። ይህንን ጸሎት በቤቶቻችሁም እኔ የምለውን በመድገም የእግዚአብሔር ልጅ መሆንና ኢየሱስን ማመን ትችላላችሁ ማለት ነው። ስለዚህ እኔ የምለውን ትላላችሁ። እግዚአብሔር ሆይ እኔ ኃጢአትን ሰርቻለሁ፣ በኃጢአቴ ምክንያት ካንተ ተለይቻለሁ። ነገር ግን ካንተ መለየት አልፈልግም። ልጅህን ኢየሱስን አምናለሁ። ይሄንን በአፌ እመሰክራለሁ። ልጅህ አድርገኝ። በኢየሱስ ስም አሜን። አሁን ተነሱ እና ተቀመጡ። ይህን ጸሎት ጸለያችሁ? አዎ። ምናልባት ልጆች ይህን ጸሎት ከልባችሁ ጸለያችሁ ከሆነ አሁን እናንተ የእግዚአብሔር ልጆች ሆናችኋል። ስለዚህ በኢየሱስ ክርስቶስ ስላመናችሁ እግዚአብሔርን ማመስገን ትችላላችሁ ማለት ነው። መጽሐፍ ቅዱስን አምናለሁ፣ መጽሐፍ ቅዱስን አምናለሁ፣ መጽሐፍ ቅዱስን አምናለሁ፣ የእግዚአብሔር ቃል ነው። በኢየሱስ አምናለሁ፣ ኢየሱስ አምናለሁ፣ ኢየሱስ አምናለሁ፣ ኢየሱስ አምናለሁ፣ ኢየሱስ አምናለሁ፣ የእግዚአብሔር ልጅ ነው። ኃጢአትን ሰርተናል፣ እግዚአብሔር በዚያ ያዝናል። ኢየሱስ ለኛ ሞቷል፣ ኢየሱስ ለኔ ሞቷል። ኢየሱስ ተነስቷል፣ ሞትን አሸንፏል። ጌታን ብትቀበል ዛሬ እሺ ልጆች የእግዚአብሔርን ቃል ተምረናል አይደል? አብረን
ለዛም ደግሞ እግዚአብሔርን በጣም እናመሰግናለን። ምክንያቱም እግዚአብሔር እኛን በጣም የሚወደንና የሚጠነቀቅልን አምላክ ስለሆነ ማለት ነው። ያንን ደግሞ ዛሬ በትምህርታችን ተምረናል። አሁን በመቀጠል ቅድም ስላችሁ ትዝ ይላችኋል ማታ ማታ የምናደርጋቸውን ነገሮች። ስለዚህ አሁን ማታ ማታ የምናደርጋቸውን ነገሮች ተነስተን እናደርጋለን ማለት ነው። እስቲ ማታ ማታ መጽሐፍ የሚያነብ መጽሐፍ ቅዱስ የሚያነብ ስለዚህ መጽሐፍ ቅዱስ እንደሚያነብ ሰው ትሆናላችሁ ማለት ነው ተነስታችሁ። ከዛ ማታ ማታ እስቲ የሚተኛ ማታ ማታ እሺ። ስለዚህ እንደሚተኛ ሰው እንሆናለን። የምንፈልገውን ማታ ማታ የምናደርገውን ነገር እናደርጋለን ማለት ነው። ስለዚህ አሁን ሁላችንም እንቆማለን። ጎበዞች ወረቀቱን አስቀምጡትና እንቆማለን ማለት ነው። እሺ ልጆች አሁን ማታ ማታ የምታደርጉትን የምትፈልጉትን ነገር ታደርጋላችሁ። እኔ 1 2 3 ስላችሁ የምትተኙ ልጆች ትተኛላችሁ። መጽሐፍ የምታነቡ ልጆች ታነባላችሁ። ፊታችሁን የምትታጠቡ ልጆች ማታ ማታ ፊታችሁን ትታጠባላችሁ። ጥርሳችሁን የምትቦርሹ ማታ ማታ ጥርሳችሁን ትቦርሻላችሁ። ምልክት ታሳያላችሁ ማለት ነው። እሺ እኔ 1 2 3 ስል ማለት ነው የምትፈልጉትን ነገር ማድረግ ትችላላችሁ። 1 2 3 እሺ አሁንም እንቀይራለን። የተኛችሁ ልጆች መጽሐፍ ታነባላችሁ ወይ ጥርሳችሁን ትቦርሻላችሁ። ምናልባት መተኛት ከፈለጋችሁ መሬት ላይ የምትተኙት ማለት ትችላላችሁ። እሺ 1 2 3 እንዴ ሁላችሁ ነው የምትተኙት? እሺ በጣም ጎበዝ። አሁን ደግሞ ትነሳላችሁ ጎበዞች። እሺ አሁን ለመጨረሻ ጊዜ አትደጋግሙት። እሺ ለመጨረሻ ጊዜ የምታደርጉትን ማታ ማታ የምታደርጉት ሌላ ተግባር ደግሞ ለማሳየት አሰባችሁ የምታደርጉትን 1 2 3 እሺ አንዳንዶቻችሁ ታነባላችሁ፣ አንዳንዶቻችሁ ትቦርሻላችሁ፣ አንዳንዶቻችሁ ፊታችሁን ታጠባላችሁ። ጎበዝ ልጆች እሺ ቁጭ በሉ። ሁሉንም ነገር እንድናደርግ የረዳን ማን ነው? እግዚአብሔር ነው አይደል? ስለዚህ እግዚአብሔርን ሁልጊዜ ምን ማድረግ አለብን? ሁልጊዜ ማመስገን። ከዛ ትምህርት ቤት እንሄዳለን። አዎ ትክክል ነው። ግን ሁልጊዜ እግዚአብሔርን ምን ማድረግ አለብን? ማመስገን አለብን ማለት ነው። በጣም ጎበዝ ልጆች። እሺ ልጆች አሁን ደግሞ አስደናቂ መልእክትን የምንሰማበት ጊዜ ነው ማለት ነው። ስለዚህ ወደ መልእክቱ አብረን እንሄዳለን ማለት ነው። በደንብ መከታተላችሁን እንዳትረሱ እሺ። በጣም ጎበዝ ልጆች። አይ ልጆች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ ደግሞ ከእናንተ ጋር አንድ ስራ ልሰራ አንድ ነገር ይዤ መጥቻለሁኝ። አብረን ለመስራት ዝግጁ ናችሁ? እሺ የሚያስፈልገንን እቃ አሁን እነግራችኋለሁ። የመጀመሪያው ኤ4 ወረቀት ማንኛውም አይነት ከለር መሆን ይችላል። ስለዚህ ይሄ አንድ ያስፈልገናል። ሌላ ደግሞ መቀስ ያስፈልገናል። በሁለቱ ነው የምንሰራው ዛሬ። እሺ ስለዚህ አሁን ወደ ስራችን እንሄዳለን። ስንጀምር ይሄኛውን ቅድም እንዳልኳችሁ ይሄን ወረቀት ያስፈልገናል። ይሄን ወረቀት እናደርጋለን፣ ለሁለት እናጥፈዋለን። እኩል ነው የምናጥፈው። ከዚህ ጀምረን ከጫፍ እስከ ጫፍ መዛነፍ የለበትም ልጆችዬ። ስለዚህ ይሄንን እናደርጋለን፣ ለሁለት እናጥፈዋለን። ለሁለት ካጠፍን በኋላ ይሄኛው እንዲያጥፍልን ነው እሺ ያደረኩት። እንደዛ አድርገን ቀጥ ለማድረግ ማለት ነው። ይሄንን ካደረግን በኋላ ምን አደርጋለን መሰላችሁ? ከዛ ይሄንን ለሁለት እንቀደዋለን ወይም ደግሞ እንከፍለዋለን። እንደዚህ ሁለት መጠን አለ የሚያስፈልገን። አሁን አንዱ ወረቀት ብቻ ነው የሚያስፈልገን። ስለዚህ ምናልባት እንደዚህ ልክ እኔ እንደቀደድኩት እንደዚህ ለመቅደድ ካልተመቻችሁ በጥፋቱ ትክክል ምን ማለት ትችላላችሁ? በመቀሱ በመጠቀም መቁረጥ ትችላላችሁ። ከዛ ቀጣዩ ስራችን ምንድነው የምናደርገው? ይህንን ከቀኝ ወደ ግራ ወስደን እናጥፈዋለን። ከቀኝ ወደ ግራ እኩል ጫፍ ለጫፍ አድርገን እኩል እናጥፈዋለን። አያችሁት? ልክ የዚህ አይነት ቅርጽ ይሰጠናል። ከዛ እንደገና ደግሞ ቅድም ከቀኝ ወደ ግራ ላይ ወሰድነው፣ አሁን ደግሞ ከዚህ ወደ ቀኝ እጃችን እናጥፈዋለን ማለት ነው። በዛው ቅርጽ ትክክል ይሄድልናል። ስለዚህ ምን አይነት ቅርጽ ይሰጠናል? የዚህ አይነት ቅርጽ ይሰጠናል ማለት ነው። ቀጣዩ ጥፋታችን ደግሞ የሚሆነው ወይ ደግሞ ቀጣዩ ስራችን ይህንን እኩል ለእኩል ምን ማድረግ ማጠፍ ይሆናል።
ችን እናጥፋታለን። እንደዚህ አድርገን አሁንም እኩል በእኩል ነው የምናጥፈው። መበላለጥ የለበትም ልጆችዬ። እንደዚህ መጣላችሁ? አዎ፣ እንደዚህ ከመጣላችሁ በኋላ ምን እናደርጋለን? ይህንን ያጠፍነውን ከዚህ ጀምረን እስከ መጨረሻው ድረስ ቀጥ አድርገን ለመቁረጥ እንሞክራለን። እንደዚህ ይዘን እዚህ ጋር ጀምረን ወደ ላይ እንሄዳለን ማለት ነው። እዚህ ጋር ጥፋት ስላለው ትንሽ ጠንከር ልልብን ስለሚችል በደንብ አድርገን ጫን ብለን እናደርጋለን፣ እንቆርጣለን። በጣም ጥሩ። አሁን ይቺ ወጣችን አለ፣ ይችን እዚህ ጋር እናስቀምጣታለን። የቆረጥናቸውን ደግሞ ቁርጥራጮች መጣል የለብንም ስለምንጠቀምባቸው እዚህ ጋር እናስቀምጣቸዋለን። ይሄኛውንም እዚህ ጋር እናስቀምጠዋለን። እዚህ ጋር ደግሞ ትንንሽዬ አሉ አይደለ? እነዚህንም በኋላ ስለሚያስፈልጉን እዚህ ጋር እናስቀምጣቸዋለን። እሺ ልጆች፣ ይሄኛው ምን አይነት ቅርጽ የሚወጣው ይመስላችኋል? አዎ፣ አንዳንዶቻችሁ የገመታችሁ ይመስለኛል። ግን ቅርጹ እስከሚወጣ ድረስ የራሳችሁ ያዙት በውስጣችሁ። መጨረሻ ላይ ትክክል ነኝ ወይስ ትክክል አይደለም የሚለውን ነገር ለማየት እስከ መጨረሻው ድረስ ተከታተሉ። እሺ ተመልከቱ። አሁን ቀስት ይመስላል አይደለ? አሁን ደግሞ ልቀጥል ነው። ተዘጋጁ። ምን አይነት ቅርጽ ነው የሚመጣው? አሁንም ይቀራል፣ ገና ነው። እሺ የመጨረሻ ሊገለጥ ነው። መስቀል፣ የመስቀል ቅርጽ ሰጠን አይደለ? አዎ። በውስጣችሁ ምናልባት መስቀል ነው ብላችሁ ያሰባችሁ ትክክል ናችሁ። ለራሳችሁ ማጨብጨብ ትችላላችሁ። በጣም ጎበዞች ልጆችዬ። ይሄ መስቀል ምን እንደሚያስታውሰን ታውቃላችሁ? ኢየሱስ ክርስቶስ የተሰቀለበትን መስቀል ያስታውሰናል። ይህን ታሪክ ደግሞ 2000 ዓመታትን ወደኋላ እንድንሄድ ያስገድደናል። ወይ ደግሞ ወደኋላ ሂደን እንመለከታለን። በዛ ላይ 3 መስቀሎች ነበሩ በኢየሩሳሌም ኮረብታ ላይ ማለት ነው። ከነዛ በሶስቱ መስቀሎች ላይ ደግሞ የተለያዩ ሰዎች ተሰቅለውባቸው ነበረ። ከዛ መካከል ጌታ ኢየሱስ ክርስቶስ ይገኝበታል። ጌታ ኢየሱስ ክርስቶስ ለምንድን ነው በመስቀል ላይ የተሰቀለው? ለእኔና ለአንተ ለአንቺ ኃጢአት ሲል ነው። በመስቀል ላይ ምን ያደረገው? የተሰቀለው ወይም ደግሞ የሞተው ማለት ነው። ኃጢአታችንን ይቅር ሊለንና አዲስ ሰው ሊያደርገን ፈልጎ ማለት ነው። ከዚህ የተነሳ በኃጢአታችን ምክንያት እንቀጣ የነበረውን ነገር ግን ኢየሱስ ስለተቀጣልን ከዛ ነፃ መሆን እንችላለን ማለት ነው። ስለዚህ የኢየሱስ ሞት ለአንተ ወይም ደግሞ ለአንቺ ልጆችዬ ምንድን ነው? ምናልባት ለዚህ 3 የሚሆኑ መልሶች ይኖራሉ። የመጀመሪያው መልስ በዚያ ቦታ ላይ ኢየሱስ በሞተበት በዛ ኮረብታ ላይ የታዩ ነገሮች ናቸው። በዛ መካከል ኢየሱስ ክርስቶስ በሚሞትበት ጊዜ ወታደሮች ነበሩ። እነዛ ወታደሮች ኢየሱስ በሚሰቀልበት ጊዜ ዝም ብለው ይመለከቱ ነበረ። እንዳውም ደግሞ ኢየሱስ በተሰቀለ ጊዜ ልብሱን የማን እንደሚሆን በማሰብ ምን አደረጉ? ዕጣ ተጣጣሉ። ደግሞ ቁማር ብለን የምንጠራውን ይቆምሩ ነበረ። ስለዚህ ዕጣ ተጣጥለው ልብሱን ለመውሰድ ያን ነገር አደረጉ። መጽሐፍ ቅዱስ ላይ ሲናገር የማቴዎስ ወንጌል ምዕራፍ 27 ከቁጥር 35 እስከ 36 እንደዚህ ብሎ ይናገራል። ከሰቀሉትም በኋላ ልብሱን ዕጣ ጥለው ተካፈሉ፣ በዚያም ተቀምጠው ይጠብቁት ነበር። አያችሁ ልጆችዬ፣ ኢየሱስ ክርስቶስን በተሰቀለበት ጊዜ በዚያ ሆነው ይመለከቱ ነበር። ዕጣም ተጣጥለው እሱም ደግሞ በዛ ሲሞት ያዩትና ይጠብቁት ነበር። ከዚህም የተነሳ እነዛ ሰዎች ለኢየሱስ ሞት ግድ አልነበራቸውም። አንዳንድ ወንድና ሴት ልጆችም ልጆችዬ ልክ እንደነዚህ ወታደሮች ናቸው። አንዳንድ ጊዜ ወይም ደግሞ ብዙ ጊዜ ስለ ኢየሱስ ክርስቶስ ምን ሊሰሙ ይችላሉ? ወንጌልን ሊሰሙ ይችላሉ። ነገር ግን ኢየሱስ ክርስቶስ ለነሱ እንደሞተ እንደተነሳ ግድ አይሰጣቸውም ነበረ። ያ የሰሙትን ቃል በሙሉ ልባቸው አይቀበሉትም ነበር። ስለዚህ ይህ በጣም የሚያሳዝን ነገር ነው አይደለ ልጆች? አዎ ያሳዝናል። ኢየሱስ ለነሱ እንደሞተላቸው አለመረዳት ወይ ደግሞ አለማወቅ ከባድ ነገር ነው። ሁለተኛው ደግሞ ልጆችዬ በመስቀል ላይ ኢየሱስ በሞተ ጊዜ 2 ወንበዴዎች በግራና በቀኝ ምን ብለው ነበረ? ተሰቅለው ነበረ። ስለዚህ በአንድ በኩል ያለው ወንበዴ ወይም ደግሞ ሌባ ምን እንዳለ ታውቃላችሁ? በኢየሱስ ላይ ምን አለበት? አፌዘበት። ምን ብሎ? እሺ መጽሐፍ ቅዱስ ላይ ይነግረናል። የሉቃስ ወንጌል ምዕራፍ 23 ቁጥር 39 ላይ ከተሰቀሉት ከክፉ አድራጊዎቹም አንዱ
አንተስ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው። አያችሁት? ኢየሱስ ክርስቶስ ምን አደረገው? ሰደበው። አንዳንድ ልጆችዬ ልክ እንደዚህ እንደ ወንበዴው ሰውዬ ናቸው። ኢየሱስ ክርስቶስ ለእነሱ እንደሞተላቸውና እንደተነሳላቸው ቃሉን ወይም ደግሞ ወንጌልን ይሰማሉ። ነገር ግን ምን አሉ? አይቀበሉትም። እንደውም ምን ይሉታል? ሊሳደቡት ሁሉ ይችላሉ። አልፈልግም ሊሉ ይችላሉ። ስለዚህ አይቀበሉትም። ይህ በጣም የሚያሳዝን ነገር ነው ለእነርሱ። ይሄ ምናቸውም አይደለም። ሶስተኛው ግን የተለየ መልስ ነው። ይህም በጎን በኩል ያለው ሰው ምን አደረገ? እዛው ክፍል ላይ ይነግረናል። የሉቃስ ወንጌል ምዕራፍ 23 ቁጥር 42 ላይ እንዲህ ይላል፣ ኢየሱስንም ጌታ ሆይ በመንግሥት በመጣህ ጊዜ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። አይገርምም ልጆችዬ? ገነት ማለት መንግሥተ ሰማይ ማለት ነው። ይህ ሰው ኢየሱስ እንዲያስብለትና እንዲያድነው እንዲያስታውሰው ምን አደረገው? ጠየቀው። ስለዚህ ይህ ሰው ትክክለኛ ነገር ነበር ያደረገው። የኢየሱስ ሞት ለእሱ ምን ነበረ? ገብቶት ነበረ። አንተስ የትኛውን ነው የምትመርጠው? አንቺስ ምርጫችሁ የትኛው ነው የሚሆነው? ልጆችዬ እርግጠኛ ነኝ የመጀመሪያው ወይም ደግሞ አያገባኝም እንደማትሉ እርግጠኛ ነኝ። ወይም ደግሞ ሁለተኛው አልፈልግህም የሚለው ልክ እንደዛ ወታደር እንደዛ ሌባ ወይም ደግሞ ወንበዴ እንደማይሆን እርግጠኛ ነኝ። ሶስተኛው እንደምትመርጡ አስባለሁኝ። ሶስተኛው ምንድን ነው? ጌታ ሆይ አድነኝ እንደምትሉ ተስፋ አደርጋለሁ። ስለዚህ ይህን የምታደርጉ ከሆነ ሶስተኛውን የምትመርጡ ከሆነ ከኔ ጋር ይህንን ጸሎት እንጸልያለን። ጌታ ሆይ እኔ ኃጢአተኛ ነኝ። ለኃጢአቴ እንደ ሞትክና እንደተነሳህ አምናለሁ። ኃጢአቴን ይቅር በለኝ፣ ልጅህ አድርገኝ። ልጅህ ስላደረግከኝ አመሰግንሃለሁ። በኢየሱስ ስም አሜን። እሺ ልጆችዬ ዛሬ ይህንን ይመስል ነበረ። ለሚቀጥለው ጊዜ ደግሞ በሌላ ትምህርት እንገናኛለን። እስከዛው ቻው። እሺ ልጆች ከመልእክቱ ተመልሰናል ማለት ነው። መልእክቱን በደንብ እንዳዳመጣችሁ ተስፋ አደርጋለሁ። ጌታ ኢየሱስ ክርስቶስ ለማን ነው የሞተው? ለኛ። አዎ ለኛ ነው የሞተው። በጣም ጎበዝ ልጆች። እሺ ልጆች የዛሬው ፕሮግራማችን ይህንን ይመስል ነበር። እግዚአብሔር በፕሮግራማችን ስለረዳን እግዚአብሔር እናመስግነው። ስለዚህ በጸሎት እንጨርሳለን ማለት ነው። አለቱ ኢየሱስ ነው። በአለቱ ላይ ቤቴን እሰራለሁ፣ በሮቼንም ዘጋለሁ፣ መስኮቶቼንም ቆልፋለሁ። አንገቴን ዝቅ አድርጌ ጨፍኜ እጸልያለሁ። እግዚአብሔር ሆይ እናመሰግንሃለን። ዛሬ ደግሞ ጥሩ ፕሮግራም እንድናሳልፍ ስለረዳህን፣ ስላስተማርከን፣ እንድንዘምር ስለረዳህን በጣም አድርገን እንወድሃለን። ደግሞ እግዚአብሔር ሆይ ሳምንቱን በሙሉ በሰላም እንድትጠብቀን በኢየሱስ ስም እንጠይቅሃለን። በጌታ በኢየሱስ ስም አሜን። እሺ ልጆች አብራችሁን ስለነበራችሁ በጣም ደስ ብሎናል። በቴሌቪዥን የምትከታተሉን ልጆች አብራችሁን ስለቆያችሁ በጣም እናመሰግናለን። የሚቀጥለው ሳምንት እንገናኝ። ቻው ቻው ቻው።